አንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 12 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የምንወደው የጌታ ቃል እንደዚህ ይላል። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእርሱን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስም ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ሥጋዊ ምኞት እንድትርቁ እንለምናችኋለን። ምንም እንኳ ክፉ እንደምትሰሩ አድርገው ቢያሟችሁም ለፍርድ በሚመጣበት ጊዜ መልካሙን ሥራችሁን አይተው እግዚአብሔርን እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ ይላል። የጌታ ስም የተባረከ ይሁን። የአንደኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 9 ጀምሮ እስከ 12 ድረስ ያለ የጌታ ቃል ክፍል ነው። አብረን አስቀድመን ያነበብነው አንደኛ ጴጥሮስ ምዕራፍ 2። የአንደኛ ጴጥሮስ መልእክት አንደኛ ጴጥሮስ ነው የጻፈው የጴጥሮስ መልእክት ነው። ይህንን ደብዳቤ ወንድማችን ሐዋርያው ቅዱስ ጴጥሮስ ነው የሚጽፈው። በዛ ዘመን ባቢሎን ብሎ ከሚጠራው አካባቢ ሆኖ ነው የሚጽፈው። እንግዲህ ምሳሌያዊ ገለጣ ይሁን በእርግጥ በአካልም ባቢሎን የሚባል አካባቢ ነበር በዛ ዘመን። አሁን ባቢሎን ማለት አሁን እኛ ኢራቅ ምናምን እንደምንለው የጥንቱ ባቢሎን ሳይሆን ባቢሎን ተብሎ የሚጠሩ አካባቢዎች ነበሩ። ግን በጣም በስፋት ያለው ጴጥሮስ የዕድሜው ማብቂያ አካባቢ ሰፋ የሚሉ ዓመታቶችን በሮም አካባቢ ስላሳለፈ እንግዲህ ሮምን እንደ ባቢሎን እያለ እንደጠራት ይታመናልና ከሮም ነው የመጨረሻውንም መጽሐፍ ወይንም ሁለተኛ ጴጥሮስን የጻፈው። በኋላ ላይ ደግሞ አገልግሎቱንም ጨርሶ ወደ ጌታ የሄደው በቤተ ክርስቲያን ታሪክ ላይ እንደምታነቡት ተዘግዝቆ እንደተሰቀለ ነው አይደለ? ብዙ የቤተ ክርስቲያን ታሪክ ላይ የምናነበው። ስለዚህ ያንን አይነት አሟሟት እንዲሞት የፈረዱበት የሮም ቄሳሮች ናቸው። ይሄም ደግሞ የተከናወነው 67 ዓመተ ምህረት ገደማ አካባቢ ሮም አደባባይ ላይ ነው። ስለዚህ ይህንንም ደብዳቤ ሲጽፍ ከዛ ሆኖ ጽፎት ሊሆን ይችላል እና ከሮም ነው የሚጻፈው። በተለያየ ቦታ ተበትነው ላሉ አይሁዳውያንም አሕዛቦችም ሆነው ግን በጌታ ላመኑ ሰዎች የተጻፈ መልእክት ነው። ምናልባት ከተሞቹ 5 ከተሞች አካባቢ ናቸው ጴጥሮስ በዚህ ደብዳቤ አድሬስ የሚያደርጋቸው ቅዱሳን የሚኖሩበት ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ ብሎ ነው የሚያስቀምጣቸው። በእነዚህ 5 ከተሞች ላይ ተበትነው ላሉ በክርስቶስ ኢየሱስ ላመኑ ቅዱሳን ይህንን ደብዳቤ ይጽፋል። ጴጥሮስ ይህንን ደብዳቤ ሲጽፍ በጥቅሉ የአንደኛ ጴጥሮስ መልእክት የሚነግረን በክርስቶስ ኢየሱስ አምነው በወንጌል እውነት ውስጥ የሚኖሩ ሰዎች ስደትና መከራ በምድር ላይ ይገጥማቸዋል። ነገር ግን ስደትና መከራው መንገዱ ነው እንጂ መጨረሻቸው ከክርስቶስ ኢየሱስ ጋር መክበር ነው። ወይንም ጌታ ኢየሱስ ክርስቶስ በክብር ሲገለጥ የሚጎናጸፉትና የሚያገኙት ብዙ ክብር አለ የሚል መልእክት አለው። አማኝ በምድር ላይ ሲኖር ክርስቲያን ሆነን ስንኖር የሚገጥመን መከራ አለ። ቻሌንጅ ፉል ነው ህይወት። በጣም ቀላል አይደለችም። በጣም ቻሌንጅ የሚያረገን ነገር ይኖራል። ሲስተሙ ጨለማ ነው። የተሸከምነው ስጋ ቀላል አይደለም። በጣም ኮራፕትድ ነው። በዙሪያችን ያሉ ክፉ ሰዎች አሉ። ስለዚህ ክርስቲያን ሆኖ አንድ ሰው በምድር ላይ ሲኖር በጣም በብዙ ሰልፍ ውስጥ ይኖራል። በዚያ ሰልፍ መካከል ግን በእግዚአብሔር ጸጋ ተደግፎ ጸንቶ በመጨረስ በዘላለም መንግስት ደግሞ ይከብራል። ይሄ የጴጥሮስ መልእክት ነው፣ ለኛም ነው። ዘንድሮም ማንም እግዚአብሔርን እየመሰለ ሊኖር የሚወድ ካለ ብዙ መከራ አለው፣ ምንም ጥርጥር የለውም። በጣም ብዙዎቻችሁ ቢዝነስ ላይ ያላችሁ፣ ፕሮፌሽናሊ ስራ የምትሰሩ የምታገለግሉ፣ በተለያየ ዘርፍ ላይ ያላችሁ ሰዎች መቼስ በጽድቅ መኖር እግዚአብሔርን እየመሰሉ መኖር ምን ያክል ከባድ እንደሆነ ኢየሱስ ክርስቶስ ጌታ ነው ስትሉ ዓለም እንዴት አድርጋ ቆርጣ ከውስጧ ልታወጣችሁ እንደምትታገል ግልጽ ነው አይደል? እኛም ሀገር የትም ዓለም ግን መጨረሻው ክብር ነው። በዘላለም መንግስት ከጌታ ከኢየሱስ ክርስቶስ ጋር እያበራን እንኖራለን። መጽሐፍ ሲናገር እዚሁ አንደኛ ጴጥሮስ ምዕራፍ 5 ላይ ስለ ጌታ ስለ ኢየሱስ ክርስቶስ መከራ ስትቀበሉ ደስ ይበላችሁ አላቸው። እና እነዛ ጳንጦስ፣ ገላትያ ምናምን ያሉ ሰዎች በጣም እየተሰቃዩ ነው። ባይዘው ስለ ኢየሱስ ክርስቶስ ስም መከራ ስትቀበሉ ደስ ይበላችሁ አላቸው። አይ ቲንክ ሰዎቹ አሜን ይሉትና
ግን ምንድነው ሪዋርዱ? ምንድነው ታዲያ? እሺ ስለ ኢየሱስ ስም መከራ መቀበላችን ሽልማቱ የዚያን ጊዜ የክብር መንፈስ በእናንተ ላይ ያርፋልና። እግዚአብሔር ይመስገን። የክብርን መንፈስ ሰው በገንዘቡ ብዛት አያመጣውም፣ በትግል አያመጣውም። በክርስቶስ ኢየሱስ ስም መከራ ሲቀበል ጸንቶ ሲቆም እግዚአብሔር እንደ ሪዋርድ መሬት ላይ የሚሰጠው የክብር መንፈስ ነው። እንደው መንፈሱን ይሰጠዋል ብቻ አይደለም የሚለው የክብር የሚላለው ከፊት የክብር መንፈስ በጽድቅ ጨክኑ፣ ከዚህ ዓለም ጋር ተቃራኒ ሆናችሁ ኑሩ። እግዚአብሔር የጣላችሁትና የናቃችሁትን ዓለም እግዚአብሔር በክብር መንፈስ ጨምሮ እንደገና እንድትንቁት ያደርጋል። ጎናችሁ ያለውን ሰው ስለ ወንጌል ብለህ ምንም ተቀበል በሉት። ስለዚህ ደብዳቤው እንደዚህ አይነት ሐሳቦችን የተሸከመ ደብዳቤ ነው። እንድታነቡት በእውነት እንድታነቡት እመክራለሁ። ከዚህ ደብዳቤ በፊት አይ ቲንክ የተወሰኑ የጳውሎስ ደብዳቤዎች የተጻፉ ይመስላል። በዚህ ደብዳቤ ላይ የወንድማችን የሐዋርያው ጳውሎስ መልእክቶች ብሎ ይጽፋል። የወንድማችን የሐዋርያው ጳውሎስ መልእክቶች ለመረዳት ትንሽ አዳጋች ናቸው። አንዳንዶችም አጣመው ለሚፈልጉት ነገር ያውሏቸዋል ብሏል። ስለዚህ ይሄ ደብዳቤ ከመጻፉ በፊት የጳውሎስ መልእክቶች የተወሰኑ ተጽፈዋል ማለት ነው። ስለዚህ ሰውየው እጁ ላይ የጳውሎስ መልእክቶች፣ የጳውሎስ አገልግሎት፣ የጳውሎስ ስብከቶች በጽሁፍ መልክ እጁ አካባቢ ደርሰውታል ማለት ነው። ስለዚህ የጳውሎስ መልእክቶች ያለው ሰው ነው። ቀጥሎ የእሱና የጳውሎስ መልእክት ተቃራኒ እንዳልሆነ አንድ እንደሆነ ጴጥሮስ እያመለከተ ነው። ወንድማችን ጳውሎስ ለአሕዛብ ሐዋርያ ነው፣ እኔ ደግሞ ለአይሁድ ሐዋርያ ነኝ። ግን መልእክታችን አንድ ነው። የጳውሎስ መልእክቶችም እኔ እጅ ላይ መጥተዋል። ስብከቶቹንም ገላትያ ምዕራፍ 2 ላይ ጴጥሮስ ዮሐንስና ያዕቆብ ፊት መጥቶ ጳውሎስ ስብከቴ ይሄንን ይመስላል እስቲ እዩት ብሎ ባይዞ ጳውሎስ አሳይቷል። ዘንድሮ ምን ያህሎቻችን እንደምናሳይ ያላቅም፣ ግን ጳውሎስ ስብከት አምጥቶ እኔም ሰብከው ይሄንን ነው፣ እናንተ ደግሞ የበጉ ሐዋርያት ናችሁ እስቲ እዩት ስብከቴን ሲል አዩትና ምንም የምንጨምረው የምንቀንሰው ነገር የለም። አደራህን በመንገድ ድሆችን አስብ። ወንጌል እንደዛ ስለሆነ እንደው በመንገድ ግን አደራ ድሆችን ግን እንዳትረሳ። ጎናቸው ሰው ድሆችን አስብበት። ወንጌል ነው። እንደው ምንም እዚህ ላይ የምንጨምረው ነገር የለም። አዎ ግን እንደው በመንገድ ስትሄድ አደራህን ስታተስ ምናምን እንዳትመርጥ። እንደውም በመንገድ ብዙ ጊዜ ችላ የሚባሉ ድሆች ናቸው። ድሆችን ብቻ አስብ። ይሄንንም ታደርገዋል እርግጠኛ ነን፣ ግን እንዳትረሳው ብለን ነው አሉ። ስለዚህ የጳውሎስ መልእክትና እኔ የምሰብከው ወንጌል አንድ አይነት ነው። ጳውሎስ ከኢየሱስ ተቀብሏል፣ እኔም ከኢየሱስ ተቀብያለሁ። ሁለታችንም መካከላችን ክርስቶስ ነው የሚል ድምፅ አለው ደብዳቤው። ክብር ለእግዚአብሔር ይሁን። እና ጴጥሮስ ቀላል ሰው አይደለም፣ ባይዘው ቀላል ሰው አይደለም። በጣም እዚህ ቤት አተኩረን ጳውሎስና ዮሐንስ ምናምን ስለምንል ነው እንጂ ጴጥሮስ ቀላል ሰው እንዳይመስላችሁ። በእውነት ጌታ ደግሞ ድል ይሰጠናል፣ እናያቸዋለን ደብዳቤዎቹን። በጣም አስደናቂ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያንን ቁልፍ መጀመሪያ የሰጠው ለጴጥሮስ ነው። ባይዘው የቤተ ክርስቲያንን ቁልፍ የምትዘጋውን በሰማያት ዘጋለሁ፣ በምድር የምታስረውን በሰማያት አስራለሁ፣ በምድር አንተ የምትፈታውን በሰማያት እፈታዋለሁ ብሎታል። ስፒሪቹዋሊ ኦቶራይዝ አድርጎታል ኢየሱስ። በጣም በተለየ መንገድ ባይዘው ጴጥሮስ ኦቶራይዝድ ሆኗል። በጣም ልዩ የሆነ መንፈሳዊ ስልጣንን እግዚአብሔር አጎናጽፎታል። ለዛ ነው ለመጀመሪያ ጊዜ አሕዛብም አይሁድም የመንፈስ ቅዱስ ጥምቀት የተቀበልነው በዚህ ሰው የእጅ ነው። ባይዘው የሐዋርያት ሥራ ምዕራፍ 2 አይሁድ፣ የሐዋርያት ሥራ ምዕራፍ 10 አሕዛብ። ለመጀመሪያ ጊዜ የሆሊ ስፒሪት ባፕቲዝም የተከናወነው በጴጥሮስ እጅ ነው። እሱ ነው ቁልፍ አድርጎ በር የከፈተው። ቀላል ሰው እንዳይመስላችሁ። ያገለገለው አገልግሎትስ የመጀመሪያቱ ቤተ ክርስቲያን መሬት ላይ ስትተከል በጴጥሮስ ስብከት ነው የተተከለችው። ለመጀመሪያ ጊዜ ቸርች መሬት ላይ ስትተከል የሐዋርያት ሥራ ምዕራፍ 2 የመጀመሪያ ሰባኪ እሱ ነው። ቀላል ሰው አይደለም። መልእክቱስ ቢሆን ከኢየሱስ ክርስቶስ ጋር አብሮ እንደወጣ እንደገባ የሚመሰክር ነው። ይሄ መልእክት ምን ያክል እግዚአብሔር ጴጥሮስ ላይ ኢንቨስት እንዳደረገ የምታዩት ወንጌላት ላይ ያለውን ጴጥሮስ አንብባችሁ ደብዳቤውን የጻፈውን ጴጥሮስን ስታነቡ በእውነት ነው የምላችሁ እግዚአብሔር ሰውየውን ሪፎርም አይደለም የሚያደርገው፣ ትራንስፎርም ነው ያደረገው። እግዚአብሔር እንደው አድሶት አይደለም አፍርሶ ሌላ ሰው ነው የሰራበት። ወንጌላት ላይ ያለው ሰውዬ የብዙዎቻችን አይነት ነው። እዚህ ላይ ያለው ሰውዬስ አግሬሲቭ፣ ኃጢአት የማይታገስ ዲተርምን የሆነ በጽድቅ የማይደራደር ለወንጌል እውነት የሚሞት አይደለም፣ ሰዎች እንዲሞቱ የሚጋብዝ አይነት ሰው ነው።
ወንጌል ምን ያክል ኃይለኛ እንደሆነ ኢየሱስ ምን ያክል ጴጥሮስ ላይ ዋጋ ከፍሎ ሰውየውን እንደቀየረው የምታዩት ይሄን ደብዳቤ ወንጌላት ላይ ያለውን ስምዖንንና ደብዳቤው ላይ ያለውን ጴጥሮስን ሁለቱን ሰዎች ስምዖንና ጴጥሮስን ብታዩአቸው ክብር ለእግዚአብሔር ይሁን። እና ይሄ ሰውዬ እችን ደብዳቤ ሲጽፍ ይሄንን ደግሞ ይጽፍላቸዋል። ቁጥር 9 ምንድነው የሚለው? እናንተ ግን ተብሎ አይጀመርም። ስለዚህ ወደ ላይ ውጡና እናንተ አንብቡ። ሌላ ቀን እኔ ዝም ብዬ ልጀምር እንጂ እናንተ ግን ተብሎ ወሬ ይጀምራል እንዴ? እነሱ የሚላለ ማለት ነው። ከፊት ስለሆኑ ሰዎች አውርቶ ወይ ጉድ ስሉ እናንተ ቢሆን ኖሮ ቀላል ነው። እናንተ ግን ከሆነ የፊተኛውን የሚያፈርስ ነገር እየጻፈ ነው ማለት ነው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን ክብር ለእግዚአብሔር ይሁን። ስለዚህ ሕዝብ የተጠራ ሕዝብ ነው። የተጠራነን በእውነት የቀረ ካለ በኋላ ጠራለሁ። የተጠራነን እግዚአብሔር የጠራው ሕዝብ ነው። ሕዝብ ተፈላልጎ የመጣ ሕዝብ አይደለም። በጓደኝነት አይደለም የመጣ ነው። ተጠርተን የገባ ነው። እዚህን የተገናኘ ነው። በጣም የምትወዱትን ሰው ባይሰው ጋብዛችሁ አምጥታችሁት አልፈልግም ሊል ይችላል ካልተጠራ። የተጠራ ሰውዬስ እንዴት መጣ ትለዋለህ? ሁለታችንም ተጠርተን ነው። ጌታ ይባረክ። ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው። ጠሪ አንድ ነው። የጠራንን እናንተ ግን የጠራንን አይደለም የሚለው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን። ምን አይነት ሰው ነው? ምን አይነት ሰው ነው ይሄ ሰውዬ? የተጠራችሁ ቢል ራሱ እኮ እልልልልል ነው። ከምን ወደ ምን እንደተጠራን ሲጽፉት ከጨለማ ወደ አስደናቂ ብርሃኑ የጠራችሁን። በጣም የመጽሐፍ ቅዱስ ቃላት ባይዘው ድንገት ራንደምሊ የገባ ቃል የለም። ኢንቴንሽናሊ መንፈስ ቅዱስ ቁጥጥር ውስጥ ስለሆኑ ሰዎቹ በጥንቃቄ ነው የተጻፉት። ወደ አስደናቂ ብርሃን አይደለም የተጠራችሁት፣ ወደ አስደናቂ ብርሃኑ አይደል? ወደ አስደናቂ ወደ ራሱ ብርሃን። እግዚአብሔር ወደ ፀሐይ ብርሃን አይደለም የጠራን፣ ወደ ሆነ ቀን አይደለም የጠራን፣ ወደ ራሱ ነው የጠራን። ብርሃን የሱ ነው። ብርሃን ህይወቱ ነው። ብርሃን የብርሃን ፋውንቴን እሱ ነው። በጣም ብዙ ጊዜ የምንጠቅሰው ቃል አለ እግዚአብሔር ብርሃን ነው የሚል 1 ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው ጨለማን በእርሱ ዘንድ የለም ሳይሆን ከቶ የሚል ቃል አለ። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ የለም አይደለም፣ ከቶ የለም። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም ማለት እንዴታ ለማሰብ ራሱ ፈልገ ማግኘት አይደለም፣ ይኖራል ብለህ ማሰብ ፈልገ ማግኘት አይደለም። እንዴት ሊኖርስ ይችላል? ብርሃን ነው ማለት ፎስ የግሪኩ ቃል the light itself። እግዚአብሔር ተበድሮ አያበራም። የብርሃን ፋውንቴን ነው። ከላዩ ላይ ዝም ብሎ ይፈሳል ብርሃን ወንዝ። እስቲ አሜን በሏ። ፀሐይ ራሱ የምታበራው ተበድራው ነው። እንዲህ የምትለበልበን ተበድራ ነው። ምንጩ አትጠጋውም። ወደሚደነቅ ብርሃኑ የጠራችሁ። ከየት ነው የጠራኝ? ከድቅድቅ ጨለማ። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን፣ ወደ እኩለ ቀን አይነት ብርሃን እግዚአብሔር እኛን የጠራበት ይሄ ብርሃን እንኳን ጨለማ ጥላ የለውም። እዚህ ህይወት ውስጥ አሁን እግዚአብሔር አጠገብ ተጠግተ ስትቀመጥ ውስጥህም ጎንህም ይበራል። ወደ አስደናቂ ብርሃኑ የጠራችሁን ሲል ይኸውልህ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ ምናምን በወንጌል ምክንያት መከራ እየበሉ ያሉ ሰዎች አሉ። መከራው ባይዘው እስር ቤት እየገቡ መገረፍ ብቻ እኮ አይደለም። የተቀበልከውን የወንጌል እውነት የሚያጣጥል የኖስቲሳውያን ትምህርት፣ የአይሁዳውያን ሌጋሊስቲክ የሆነ ህግን በመጠበቅ ነው የሚዳነው የሚል በጣም ከባባድ የትምህርት ውጥረት አለ። እላዩ ላይ ደግሞ የሥጋ መከራ ደግሞ አለ። ቀጥሎ ደግሞ በኑሮ ደረጃም ባይዘዌ እየተሰቃዩ ያሉ ሰዎች አሉ እዛ ውስጥ። እዚህ ሁሉ ውጥረት መሃል ለተቀመጡ ሰዎች ከጨለማ ወደ አስደናቂ ብርሃኑ የተጠራችሁ ናችሁ ሲል የሰዎቹን ተስፋ ዝም ብለህ አስበው።
ለክርስቲያን ተስፋው እግዚአብሔር ብቻ ነው። በእውነት ነው የምነግራችሁ። የተቀዳደደ ልብስ ነበር የምትለብሰው፣ ጥሩ ልብስ ያለብሳል የሚል ተስፋ የለንም። እሱን ስራ የተቀጠረ ሰው በሙሉ ጥሩ ልብስ ይለብሳል። ክርስቲያን መሆን አይጠበቅብም። ኦፍ ኮርስ ያለብሳል። ምን ጥያቄ ያለው? እግዚአብሔር ያበላል። እኔም ብቻ ነው እንደሚያበላኝ? እጅን ትከፍታለህ ብሎ ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ። ለእኔ ብቻ ነው እንዴ ፀሐይ የሚወጣው? ለጻድቁም ለኃጡ። አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከዘላለም ፍርድ ወደ ዘላለም ጽድቅ፣ ከዘላለም ሞት ወደ ዘላለም ሕይወት። ማን ያመጣ? ጠርቶኝ ና ብሎ ጠራኝ። ሮጬ አልመጣሁም፣ እሱን የጠራኝ። የጠራችሁን ሲል አማኞች በሙሉ ለምን ተሰብኮላቸው የመጡት ይሄን ወንጌል ነው። ሌላ ነገር ተነግሮት የመጣ ሰው ነው ባይዘው ከጨለማ ወደ ብርሃን ስትለው ምን ማለት ነው የሚል ወንጌል ሰምቶ የመጣ ሰው ከጨለማ ወደ ብርሃን ስትለው መጀመሪያም የሰማሁት እሱን ነው። አጽናልኝ እስቲ አሜን።